ሐዲስን እንደማይቀበል አረጋግጦልኛል። አሁን እዚህ ላይ ተሳስቻለሁ? ምንም አልተሳሳትም። እንግዲያውስ ፋይናል ሪዛልቱ ልንገርህ። እንደዚህ አይነት እምነት ቀጥታ ከእስልምና ያስወጣል። አላውቅም ላይ እንደዛ የሚል ነገር የለም። ይመቸው። ታድላ አለ ቻሌንጅ ማድረግ ጀመረ። ታድላ እያለ ነው የሚጠራው ኡስታዙና ቁርአንን እቀበላለሁ ሐዲስን ግን አልቀበልም አይነት ነገር ሲናገር መብላላት ጀመሩ። ዋሃብዮች ቁርአንና ሐዲስ የሚቀበሉ ዋሃብዮች መብላላት ጀመሩ፣ ተጣሉ። በጣም ትልቅ ጠብ ነው። ቪዲዮ ወንድ ልጅ ነኝ፣ ወንድ አድርጎ ነው አላህ የፈጠረኝ። ወንድን ቂጡን እንዲህ ያደርጋለሁ ብሎ የሚናገርን ሰው ጀዛኩም አላህ ኸይር እያለ እየሰማ እኔ ደግሞ ይሄ ነገር አልገባኝም። እኔ እንደዚህ አይነት አቋም ሳራምር ነው የነበርኩት። ስለዚህ አታስጨንቁኝ። እኔ በቃ አልቀበልም ካልኩ አልቀበልም ነው እያል ምን ልጅ ኢየሱስን የካዱ የሉም እንዴ? ታንኪዩ ሙሐመድን የካዱት ውስጥ አንዱ ዑመር ነው ወይ ኢብን አባስ ነው? አንተ ጠማማ ከፎ ይቀድመን አንተን ነው ስናገኝ ምን ሰካልህ ከሱ ተሻለ ምናምን ብሎ እና ቤቱታ እያቀረቡ ነው። ቁርአንስ ጀማው ሰብሰብ ባልና ከዛ ወጣው። አሁን ነው ባይዚ አሁን ተመለስ ኮሎናል ሙሐመድ ሐዲስ ይጻፍ ነበር፣ በሱ ጊዜ ያጽፍ ነበር ብለሃል። ሙሐመድ ደግሞ ምን አለ ራሱ ከእሱ የሚሰሙትን ይጽፉ ነበር አለ። ከእኔ የሰማችሁትን ብላችሁ አትጻፉ፣ ከምን ውጭ ከቁርአን ውጭ ሌላ የጻፋችሁ ካለ ግን አጥፉ አለ። ስለዚህ በሙሐመድ ጊዜ የነበሩ ቁርአንን እንጂ ሐዲስን እንዲጻፍ አልፈቀደም ማለት ነው። ዑመርም ለዚህ ነው ልጻፍላችሁ ሲል ሙሐመድ ሐዲስ ስላልተጻፈ ነው። ልጻፍላችሁ ሲል ኖ ያላ መጽሐፍ አለን ቁርአን በቂያችን ነው። እውነትም ሙሐመድ ታሟል ማለት ነው። ውሽዝ አያውቅም ማለት ነው። አንፈልግም አለው። ባይዞ ስድብ ነው ይሄ ነገር ታውቃላችሁ። አንድ አካል አዟችሁ ታሞ የሆነ ነገር ሲያዛችሁ ይሄ በሽተኛ ነው አልታዘዝም ማለት ስድብ ነው። ታማሚ ነው አልታዘዝም ማለት ስድብ ነው እኮ ንቀትም ነው። የንቀት ንግግር ነው። አንደኛ ለሱ አለመገዛታቸው ሙሉ ለሙሉ አልታዘዙትም። ሁለተኛ ልዩነት ተፈጠረ፣ በዚህ ምክንያት ኃይለኛ ጭቅጭቅ ተፈጠረ ይላል። ሶስተኛ ሐዲስ እንደማያስፈልግ ዑመር ነገረን። ዑመር ትክክል ከሆነ ያደረገው ነገር ሐዲስ አያስፈልግም። ዑመር ትክክል ካልሆነ ያደረገው ነገር ለሙሐመድ ተገዢ አልነበረም፣ ታዛዥ አልነበረም። መኖሪያው ገሃነም ይሆናል፣ ሰዎቹ ገሃነም ይገባሉ ማለት ነው። ኢብን አባስ በሌላ በኩል ሆኖ በጣም እድሜ ልኩ ሲቆጭ እንደነበር ነው የሚናገረው። ሐዲሱ ሪግሬት ያደርግ ነበር። መከልከል አልነበረበትም፣ ነቢያችን ሊጽፍልን ይገባው ነበር እያለ ይህንን የምንረዳው ደግሞ ሌላኛው ችግሩ ምን እንደሆነ ታውቃላችሁ? ሙሐመድ ሊጽፈው የነበረው ልቦለድ ነው ወይንስ ራዕይ ነው? ካላህ መልእክት መጥቶለት ከሆነ አንዴ ኢብኑ ተይሚያ ካላህ የመጣለትን መልእክት ሊጽፍ አስቦ ከሆነ ሙሐመድ አይምን በዑመር እምቢተኝነት ያ መልእክት ካላህ መጥቶ ለህዝቡ ካልደረሰ የአላህን መልእክት በዑመር እምቢተኝነት ህዝቡ ጋር ሳይደርስ ቀረ ማለት ነው። which means ዑመር ማስቀረት ይችላል ማለት ነው የአላህን መልእክት። ሙሐመድ ከራሱ ነው የአላህ ካልሆነ ደግሞ ሙሐመድ አንዳንዴ የሚሰጣቸው መመሪያዎች የራሱ ናቸው ካላህ ካልሆኑ ማለት ነው። ምክንያቱም ሙስሊሞች እንዳይከፋፈሉ እንዳይለያዩ ሊጽፍላቸው ሲል ነው የተከለከለው። ስለዚህ ሙሐመድ ከራሱ የሆነውን ሊጽፍ ነበረ፣ እሱን ተከለከለ። ፋይን ይከልከል ግን ስለዚህ ሙሐመድን ዑመር ከከለከለው ሙሐመድን ዑመር መከልከል ከቻለ እናም ዑመር በመከልከሉ ማይጠየቅ ከሆነ ስለዚህ የሙሐመድ አስተምህሮቶች ሐዲስ የሚባሉት ግለሰቦች አንቀበልም ማለት ይችላሉ ማለት ነው። አንፈልግም ማለት ይችላሉ ማለት ነው። ቼክ ላድርግ እንዳታወርደኝ።
አይቻልም። ቢላል ይችላል። ቢላል ትችላለህ። ሸካርክ ሐዲስ ነው የምንጠይቅህ፣ ችግር የለው። ቡሃሪ ላይ ሙስሊም ላይ ዘልን ትመጣለህ። ሙባ እንኳን ደህና መጣህ። ተቀበሉት እስቲ ሙባ አለ አለ። ሰላም ነው። እንኳን ደህና መጣ። እሺ ጥያቄው አንድ ሶስት ነገር አንስቷል። መጀመሪያ ተጸጸተ አለ። የተጸጸተው በምን ጉዳይ ነው? ዋናው ነገር እና ደግሞ ኒክስ ዑመር ያደረጉት ነገር አመጽ መሆኑን ማስረጃ፣ ትክክለኛ ማስረጃ። ኦኬ መሐመድ መቼ ነው እኔ ነው እያወራ ያለው? የተለየ ነገር ዑመር ተጸጸተ አልወጣኝም። ዑመር አይደለም ኢብኑ ዘጋቢውን ነው ማለት ኢብኑ አባስ ኦራይት ቀጥሉሽ። ኢብኑ አባስ የተጸጸተበት ምክንያት አለ የራሱ። ምክንያቱም ምን ብሎ ይዘገባል? የኪሳራ ቀን ይላል። ሐሙስ ቀን ከሰት የተፈጸመው ማለት ሁለት አይነት የኪሳራ ቀን የተባለበት ምክንያት ለምንድን ነው? ረሱል ሰለላሁ ዐለይሂ ወሰለም በዛ የኪሳራ ቀን ያለበት ምክንያት ምንድን ነው? ኢብኑ አባስ ያንን ቀን ጥሩ ጥያቄ ጠየቅከው። የኪሳራ ቀን የተባለበት ሁለት ነገር አለው አልኩ። የመጀመሪያውን ሐዲሱ ላይ የተቀመጠው ብቻ ነገር ሐዲሱ ላይ የተቀመጠው እኮ በጣም ታመው ነበር የሚል ማስረጃ አለ። ሐዲሱ ላይ አንብበው በደንብ። በጣም ስለታመመ ነው የኪሳራ ቀን ያለው። ዑመር ነው ያለው። በጣም ስለታመመው እየተሰቃዩ ነበር። ዑመር ነው ያለው እየተሰቃዩ። ሌላኛው ደግሞ ጸብ ነበር። ፕሊዝ ሙባ ይሰማኝ ጸብ ነበር። አትብረት። ቆይ ሳልፈልግ ኢንተራፕት ላደርገህ ነው። በመጀመሪያ ደረጃ ዑመር ታዞታል አልታዘዘውም? ለመሐመድ ታዞታል በደንብ። እሺ ወረቀቱን አቅርቦለታል? ወረቀት አምጣልኝ ባለበት ሰዓት ላይ ለምን አላለውም? ምክንያቱ የዑመርን ምክንያት በደንብ ሐዲሱን ዝም ብለህ አይደለም። አሁን ባይብል ላይ ስንት አይነት ስህተት አለ። ያን ነገር ኮንቴክስት እያላችሁ አይደለም ታል አትዝረክረክ። ሐዲሱን አንብብ፣ ፊትህ ነው ያለው። ከመሮጥ በፊት ዑመር ሌሎቹ ይሰጠው ሲሉ ዑመር አይሰጥም አለ። እነ ኢብን አባስ ሌሎቹ ደንቆሮ ናቸው። ዑመርን መረዳት ሳይችሉ ቀርተው ነው? ዑመር የተለየ ጊፍትድ ሆኖ ነው ሌሎቹ ይሰጡ ሲሉ ዑመር አይሰጥም ያለው? በመካከላቸው ልዩነት የተፈጠረው ሙሐመድ እንደታመመ ሌሎቹ ሳያውቁ ቀርተው ነው? ያውቃሉ፣ እሱም ያውቃል። ፋይን። እንደዛ ከሆነ ወረቀቱን ስጡኝ ሲል ዑመር ምንድን ነው ያለው? አይ ታመዋል፣ በጣም ስለታመሙ ስለ ወረቀት አይደለም የተጨነቀው እሱ አይደለም፣ ስለ ህመማቸው። ህመሙ በጣም ስቃይ ላይ ስለነበሩ አይደለም። አንብበው ክፍሉ። የአላህ መጽሐፍ ይበቃናል ሌላ አንፈልግም የሚል ነው። ቀጥላ። ለዚህ ደግሞ ማስረጃ ልስጥ። እሱ ያለው አልየውም አክመልቱ ለኩም ዲነኩም ወአትመምቱ አለይኩም ኒዕመቲ ወረዲቱ ለኩም ኢስላም ያለ ቁርአን ላይ ስለከን እዚህ ጋር ተሳሳተ። ስማኛ ይነበብ ክፍሉ። ሐዲሱ ላይ መጀመሪያ ግልጽ የሆነ ሐዲስ ስለሆነ እናንብበው። እሱ መጀመሪያ የአላህ መልእክተኛ ከዚህ ዓለም ሊለዩ ሲቃረቡ በቤታቸው ውስጥ ሰዎች ነበሩ። ከእነርሱም መካከል ዑመር ኢብኑል ኸጣብ ይገኙበታል። የአላህ መልእክተኛም ኑ ከእኔ በኋላ በፍጹም እንዳትጠሙ ወይም እንዳትሳሳቱ ጽሑፍ ልጻፍላችሁ አሉ። ዑመርም የአላህ መልእክተኛ በጽኑ ታመዋል፣ ቁርአን ከኛ ጋር አለ፣ የአላህ መጽሐፍ ይበቃናል አለ። ምን አለ ዑመር? ለምንድን ነው እሱ ለምን ሲሉ ነው ምን ያለው? ኑ እንዳትሳሳቱ ልጻፍላችሁ ወረቀት ስጡኝ ሲል ሙሐመድ የአላህ ሙሐመድ ታሟል በጽኑ መጽሐፍ እያለን እንዴት ልጻፍላችሁ ይለናል ነው ተቃውሞ። ዑመር ስለ ሰውየው መታመም ማዘን ሳይሆን የዑመር ኢንቴንሽን መጽሐፍ እያለን እንዴት ሌላ ልጻፍላችሁ ይላል። ሌላ ልጻፍላችሁ ማለቱ ሙሐመድ ተጨማሪ ልጻፍላችሁ ማለቱ በጽኑ መታመሙን ያሳያል እያለ ነው ዑመር። ሰውየው በጽኑ ስለታመመ ሳይሆን ዋና ዑመር ኢንቴንሽን ምንድን ነው? ቁርአን እያለን
በጽኑ ባይታመም ኖሮ እንዲህ አይልም ነው። ምን ልጻፍላችሁ አይልም ነበር። ስለዚህ ልጻፍላችሁ ማለቱን አውግዞ ቁርአን አለን እያለ ነው። እየተመለስክ ነው ወደ ትክክለኛ ጥያቄ። እንደዛ ያለው በቤቱ ልጨርስ በደንብ እንድትረዳው አውድ ኮንቴክስት ምናምን ስትል አልነበር ቅድም? በደንብ ይነበብ። በቤቱ የነበሩት ሰዎች አስተያየት ተለያየ። አንዳንዶቹ የአላህ መልእክተኛ ከእርሳቸው በኋላ በፍጹም እንዳይሳሳቱ ጽሑፍ ይጽፉላቸው ዘንድ የመጻፊያ ቁሳቁስ አቅርቡለት አሉ። ሌሎቹ ደግሞ ዑመር ያላቸውን ተመሳሳይ ቃል አሉ። ምንድነው ያለው ዑመር? የአላህ መጽሐፍ አለን ይበቃናል። ልዩነት ተፈጠረ አለ ሙአባ። ልዩነት ተፈጠረ። ልዩነት ሲፈጠር ደግሞ እንደ ቁርአኑ አስተምሮ መሰረት ምንድን ነው የሚደረገው? አሁን በሙሐመድ ላይ ልዩነት ተፈጥሯል፣ ክርክር ተፈጥሯል። የተወሰኑት የአላህ መልእክተኛ ይጻፍልን ወደፊት እንዳንለያይ አሉ። ዑመር ደግሞ ኖ አያስፈልግም ቁርአን በቂያችን ነው አለ። በዚህ መካከል ጩኸትና ጭቅጭቅ ሆነ አይደለ? ልዩነት ተፈጠረ። በሁለቱ መካከል ልዩነት ሲፈጠር ሙሐመድ ባለበት ላይ ልዩነት ከተፈጠረ እንደ ቁርአኑ አስተምሮ ምንድን ነው የሚኮነው? አሁን ወደ ሌላ ጥያቄ እየገባ ነው። ያን ጥያቄ ሳልመለስልህ አሁን ልዩነት መፈጠሩን አመንኩልህ እኮ። ልዩነት በዚህ ይገርማል። ሌላ ልጨምርልህ፣ ሌላ ጭቅጭቅ ላይ ጨምራል። ውጊያ ነበር ማለት ነው። ከዛ ለጦርነት እየሄዱ አንዳችሁ አስራችሁን እዛ ሁላችሁም አስር እዛ ትሰግዳላችሁ የሆነ ተቦክ ነው ምናምን የሚል ጦርነትን አይዶ ነው። እኔ ብዙም እውቀት የለኝም፣ ባለኝ እውቀት ነው እንትን እያልኩ ያለው። የዛ ጦርነት ማንም ሰላቱን ሳይሰግድ እዛ ሰግዶ እዛው መስጊድ ይሰግዳል ማለት የጦር ባተሉ ላይ ይሰግዳል ተብሎ እንትን ትእዛዝ ተሰጣቸው። ከዛ ግማሹ ሰሃባ እዛው ሰገደ፣ ግማሹ ደግሞ አይ የረሱልን ትእዛዝ መፈጸም አለብን ብለው እዛው ቦታው ደረሱ። ረሱል የነበሩበት ከደረሱ በኋላ ረሱል ሰለላሁ ዐለይሂ ወሰለም ምንም ነገር ሳይጨቃጨቋቸው ምንም ሳይጠይቋቸው ወደ ጦርነቱ ፕሮሰስ ገቡ። ያ ጭቅጭቅ የትም ይፈጠራል። ምን አገናኘው ታዲያ? ምን አገናኘው? እነዛ ሰሃቦች ሁሉም አመጹ ልትል ነው? የረሱልን ትእዛዝ እዛ ሁሉም እዚህ መስጊድ በኋላ ቆይ ሙሐመድም በኋላ ከመሸን የሰገዱት አሳልፈው እሱ ስግደት አይደለ? ሰዓት አሳልፈው እንደሰገዱ አውቃለሁ። እሱ ስግደት ምንድነው ፖይንት? በቁርአን ውስጥ ምን አለ? ስግደት ካለፈ አይምን እንደ እስልምና አስተምሮ ሙሐመድም አሳልፎ የሰገዳቸው ስግደቶች አሉ። ቆይ ይሄንኛው በሁለቱ መካከል ገና ፍርድም አልተሰጠም። በማን ነው ደግሞ ልዩነት የመጣው? በሙሐመድ ትእዛዝ ነው። ያኛው ሙሐመድ አዞ አይደለም፣ ሰዓት የማለፍ ጉዳይ ነው። ይሄንኛው ግን ሙሐመድ አዞ ነው የተለያዩት። እንዲያርጉ ብሎ አናደርግምና እናደርጋለን የሚል ነው። ያኛው ወደ ጦር ሜዳ በሚሄዱበት ሰዓት ላይ የሰላት ስግደት የማለፍና በዛ ሰዓት እናድርግ ወይንስ እዛ ደርሰን እናድርግ በሚል ነው። ከሙሐመድ ጋር አይደለም ልዩነታቸው። ኢቨን መንገድ ከዚህኛው ቶፒክ ጋር ምንም የሚቀራረብ አለም። ይህንኛው ግን እንዲህ አድርጉ ብሎ ድንጋጌ ሲሰጣቸው አንቀበልምና እንቀበላለን ነው። ሁለቱ ደግሞ ልዩነት ተፈጠረና ጭቅጭቅ ተፈጠረ፣ ምን አይነት መፍትሄ ነው የሚሰጠው እየጠየቁ ያንንም አላወቅኩም። ያም ትእዛዝ አለሁ በደንብ አላነበብኩም። ዝም ብለህ ገለብ አይደለም ማንበብ ካለብህ መተህ ለማስረዳት ሞከርክ ከሆነ አንብበህ በመምጣት ትእዛዝ አለው። ያ እዚህ የማያውቁትን ሰዎች ሰብስበህ እዚህ ተራወሪ አይደለም። ፕሊስ ከአንተ ያልተሻለ አውቀዋለሁ። አንተ ራስህ ያመጣውን እኮ ነው እየነገርኩ ያለሁት ስለማውቀው አዲሱንም ማለት ነው። ስገዱ ሲላቸው የተወሰኑትን እንሰግዳለን የተወሰኑትን አንሰግድም ብለው ነው እዛ ሀዲስ ላይ። ቀጥል እንደዛ ትእዛዝ አለው ብለሃል። ከዛ ትከፍታታለህ እንደዛ እንደሆነ እኔ ዋርዳለሁ። አንተ እንደዛ ከሆነ አንሰግድም አላሉም። ቴንኪው አልሰገዱም። በግልጽ ለምን አልነገሩም? ቆይ ስላላዘዛቸው ማለት ነው እዛ መንገድ ላይ። ይህንኛው ግን ቀጥታ ምን ሚል ነው? አምጡ ሲላቸው አናመጣም በሚል ነው። አንተ ባመጣው አዲስ ገርፋለሁ፣ ችግር የለው ስለማውቀው ማለት ነው። ይህንኛው ግን ትእዛዝ ነው አይደለም። ትእዛዝ ሁለቱም ትእዛዝ አለው አልኩህ እኮ። ለምን አታነብም በደንብ? እኔ ትእዛዝ ነው አይደለም አላልኩም እኮ። ክፈተው። እዛ ቦታ ላይ
እንደዛ እንዳላቸው መሐመድ እና ከዛ ደግሞ ያን ገብታ በእያንዳንዱ ነገር ላስረዳ ነው እንዴ አንተ እየሄድኩ ሁሉንም መጽሐፍ ላስረዳን አላለም። እኔስ ታርገቀ ይበቃሻል። እኔ ጋር ልፎግራት ሞክሩ። ይሄንኛው ሊትራሊ ትእዛዝ ነው። ምን የሚል አምጡ አናመጣም የሚል ነው። መሐመድ ፈርዶ አዞ ደግሞ አልታዘዝም ማለት ያከፍራል፣ ያስወጣል ከእስልምና ማለት ነው። ስለዚህ እንታዘዝና እንታዘዝ በሚሉ መካከል የተፈጠረ ጠብ ነው። ጸሎት ስትሄድ መንገድ ስትሄድ ከማርፈድ ጋር የሚገናኝ አይደለም። እኔስ ያሲን ተመለስ፣ ሁለታችሁም ተመለሱ። ፖዛቱ ነው አልወጣም እኮ ፖዞናል ሙባ ያመጣው ነገር እኮ ምንም እኮ የሚያነሱት አርጊመንት አንዴ የሚያነሱት አርጊመንት ራሱ ውሃ ጥም የሚያደርግ አይደለም። ኢቨን እዚህ ቦታ ላይ ትእዛዝ አለው ከተባለ አመፀዋል ነው። በቃ መሐመድን ትእዛዝ ስላልተከተሉ ነው። ኢቨን ቢባል እንኳን ያመጣው ላይ ማለት ነው ሴክ ኦፍ አርጊመንት ብንቀበል እንኳን ካልተገበሩ እዛ ስገዱ ተብሎ እዛ ከሰገዱ እዛ የሰገዱ አመፀዋል ነው። ሌላ ምንም አይደለም። ምክንያቱም ቁርአን ላይ መሐመድ የፈረደውን ፍርድ ለምዕመናንና ለምዕመናት ምንም ምርጫ የላቸውም ተብሎ ተቀምጧል። ስለዚህ የእሱን ፍርድ መቀበል አለባቸው ነው። ግን የኛው ሐዲስ ደግሞ ይለያል። የስግደት አይደለም። እዚህ ላይ ከኔ በኋላ ወደ ጥመት እንዳትሄዱ አምጡ ልጻፍላችሁ ሲባሉ አይቻልም፣ አንፈልግም፣ ያላ መጽሐፍ ብቻ ይበቃናል ብለዋል። ይሄ ደግሞ ከመሐመድ በኋላ ውስጥ ምንድነው ሰሃባዎቹ ጥመቱ ላይ እንደነበሩ አሁን የተከፋፈላችሁበት ዋነኛ ምክንያት ከዛ የተነሳ እንደሆነ ይታወቃል። ገብቷል። ከሱ በኋላ ማን ካሊፋ እንደሚሆን ሊጽፍ ነበር። ከዛም በላይ ደግሞ ብዙ ነገር ሊጽፍ ነበር መሐመድ። ይሄን አንፈልግም ያሉ ሰዎች አሉ። እነሱ ቀድመዋል። ስለዚህ ያመጣው አርጊመንት ራሱ ቆይ አንዴ ስማ፣ ችግር የለም ትናገራለህ። ያመጣው አርጊመንት ውሃ የሚቋጠር አይደለም። በሁለቱም ሐዲስ ከትእዛዙ ከወጡ በጣም መባድ ይቻላል። ስለዚህ አንተ የሚያድንህ ነገር ስለሌለ ማለት ነው። አርጊመንትን ሌላ አርጊመንት ካለ ይዘህ ነው። ይሄ ግን የሚያዋጣ ስላልሆነ ማለት ነው። ቀጥል፣ ተናገር እስኪ። አርጊመንት ሲጀመር እኮ ወላሂ የሚገርም ነው። ገርሞኝ ነው የገባሁት። እንደው ምንም እውቀት የለኝም ማለት አሁን አንድ ነገር ረሱል ሰለላሁ አንድ ላይ የበሉ በላ አልበላም ቢለው አመጽ ሊሆን ነው። በቃ በእናንተ አባባል ማለት ነው። በቃ ጠግብ ያለ አልበላም፣ ኧረ ብላ አልበላ ብላ አትብላ የሚል ትእዛዝ የለም። ይኸውልህ አሁን ሲምፕል ነገር ነው የምታነሳው። ብላ አትብላ የሚል ነገር እኮ አስፈላጊ ሆኖ ከዛ በኋላ እኮ አልሞትም ቆይተዋል እኮ ሳይሞት። ስማኝ ኧረ እናትህ ምን እንዴት ነው ያስበው ሰውየው? አስወርዶ በቃ እውቀት የለውም። ዝም ብለህ አንድ ሰው ህፃን ልጅ ገና እየተወለደ ህፃን ልጅ የእናቱን ጡት ይፈልጋል። ብላት ትብላት ስለተባለ ሳይሆን ተፈጥሯዊ ነገር ስለሆነ ግዴታ ሆድ ስለሚፈልግ ይበላል ማለት ነው፣ ያለ ትእዛዝ። ለእንስሳ የወረደ ትእዛዝ የለም። ብላት ትብላት ተብሏል። እንስሳቶች የዚህን ያህል ሲምፕል የሆነ ነገር አታንሳ። ከህግ አንጻር ስንናገር አንተ ከተፈጥሮ ነገር የሚመጣውን ትናገረናለህ። ስለዚህ ዝም ብትል ይሻላል፣ ሰው ይታዘባል። ቀጥል እስኪ። ማይክ አንስቷል ከቅድም ጀምሮ። ምን አለ መሰለህ ወይ አሁን እዚህ ጋር እየተከተሉ የውስጥ የገቡት ሙስሊሞች እውቀት የሌላቸው ናቸው። አሁን አንተ መከራከር ያለብህ እነ ኢብሩ አንተ እኮ ስታዳምጥ ቆየህ እኮ። አሁን ቀጥል እስኪ አንተ ተረዳው። ብዙ ሰማኝ፣ በጣም ብዙ። ስለዚህ መልስ ይኖራል። እኔ በአካባቢ ላይ 3-4 ክርስቲያኖች የማሳምናቸው አለ በእኔ እውቀት። እስቲ እኛን ሀሳብ ምንን እስቲ አሁን አንተ ምሁር ነህ። አንተ ግን ከውሱ ጋር ከነ ኢብሩ ጋር ነው መከራከር። በቃ የእኛ ክርስቲያኖች እንደዛ የምታሳምን አቅሙ ካለ 3-4 ሰው ማሳመን የምችል ከሆነ ሳክሱ አባ ነፍሶ እኛን እስቲ ይህንን ሐዲስ ቢጠይቁ ምን ትላቸዋለህ ስትባል ሰላም 4 ክርስቲያን የሚያሳምን ሰውዬ አንድ ሐዲስ መመለስ አይችልም። which is amazing፣ በጣም amazing ነው። ሰላም ኧረ ሰላም እያልኩ ነው። በእናታችሁ ተቀበሉኝ። ምንድን ነው እንዳትጠፋብን አለ ሸመደልካት እስካሁን ስታጠና የቆየው
አይ ነው ትንሽ ካወራ ትንሽ ተቆየ ትጠፋባለህ፣ ትፈሳለች። የሆነ ነገር የሆነ ቦታ ጠይቀህ ትመጣና ቶሎ ታስቸኩለናለህ። ያቺ አርጉመንት አንተን እኮ የማደንቅብህ ቦታ አለ እፎይ። ለምን መሰለህ? የበለጠ ደግሞ የማደንቅህ እንትን ስታደርግ ሁለቱንም ስታይ፣ ለምሳሌ ሙስሊም ጥያቄ ያለው ክርስትና ላይ መታችሁ መጠየቅ ትችላላችሁ ስትል የዛኔ የበለጠ አደንቅሃለሁ። አሁን እንኳን አንተ ምን መሰለህ 24 ሰዓት ቶፒክ ታጠናለህ፣ ትይዛለህ። ከዛ ማንወጣው እንትን ውስጥ ትዶረናለህ፣ አውቀህ ሆን ብለህ ማለት ነው። ማይጠይቅ ጥያቄ ትጠይቃለህ። ማንወጣው ስለማትወጡት ለምን ነው ማትወጡት? ማትወጡት ውስጥ ለምን ነው መከታችሁ? ለምን ማትወጡት? ኖ ኦምኒቴብ ስላላጠናህ ላትወጣው ትችላለህ። እኔ በርግጥ ቢላል ስላጠናው ይወጣዋል ማለት ነው። እስቲ ቢላል ይቀጥል። ቢላል ይቀጥል። ቢላል ማይችልም፣ ቅድም እኮ አልችልም ያለህ እሱ። አንተ ለማችለው እያለ ነው። ስላልቻልክ ነው ማንወጣ ውስጥ ያልከው። እኔ እችላለሁ እያለ ነው። እኔ ወጣዋለሁ እያለ ነው። አሁን እስኪ እኔ ደግሞ ጥያቄ ልጠይቅ። በተለይ ዮሐንስ ወንጌል 8 ምዕራፍ 8 30 ነብልኝ። ቆይ ቅድሚያ ይሄንን ጨርስ። እኔ ልወርድ ነው። አንተ እንቅልፍተኛ ነው። 5 ሰዓት አልፏል እኮ ገና 7 ሰዓት ድረስ ትቆያለህ እንዴ? ይሄንን ቢላል ይቀጥል እስቲ። ቢላልን እንቀበለው ቅድሚያ። ቢላል አንተ 4-3 ክርስቲያኖች የምታሳምን እንደመሆነ ይህንን ክፍል ፈስርልን። አሁን ለምሳሌ በውሱ ቤት ስንገባ እንደዚሁ ገብተው የሚደናገሩ ክርስቲያኖች ልጆች አሉ። እባክህ መልስ የማያውቁ እና እዚህ ጋርም የሚገባው አንድ ሙስሊም የሆነ ሊደናገር ይችላል ስጠይቀው ማለት ነው። ኧረ መልስልን ያለው ቢላል ገና ከመጀመሪያው ጀምሮ ነበር አንተ የነበርከውና የተለያዩ ሀሳቦችን ሰምታል፣ ጥያቄዎቻችንን ሰምታል፣ የሙስሊሞችን መልስ አድምጣልና እስኪ ከሙስሊሞቹ መልስ ላይ ያየኸውን ክፍተት ከኛም ጥያቄ ላይ መመለስ የምችለውን መልስልን። እስካሁን ሲወርዱ ሲወጡ የነበሩ ልጆች ነበሩ ሙስሊሞች። ምን አለ መሰለህ አሁን እፎይ እዚህ ጋር ምሁር ነው። እፎይ ብዙ የተማረውና ያጠናው ሊኖር ይችላል። ግን የሆነ ሙስሊም ገና ተማሪ እዚህ የሆነ ጥያቄ ሲጠይቀው ለአንተ ላይ ይችላል ላይ መልስልህ ይችላል። እነሱን ተዋቸው ቢላል። እነሱን እናውቃለን ብለው የመለሱትን ሞክረዋል፣ የሞከሩትን አለ። እኔም ጋር በማውቀው ለምሳሌ አሁን አንድ ክርስቲያን እዚህኛ ጋር ላሳምነው እችላለሁ እሱ ስላልተማረ። መሐመድ ከራሱ አይናገርም ይባላል መገለጥ ወሂ ካልሆነ በስተቀር። በእርግጥ ይህንን ሳይመልሱ ይህን አርጊመንት ራሱ ማምጣቱ ከባድ ነው። ግን ደግሞ መሐመድ ሲሞት የሞተበት ወቅት ላይ ማለት ነው በጣም መገለጦች ራእይ ተከታትሎ በሚወርድበት ወቅት ይለናል። ሪያዱ ሳሊህ ገጽ 96 ሐዲስ 115 ላይ አነስ ረዲየላሁ እንዳስተላለፈው የአላህ መልእክተኛ ለህልፈት እስኪበቁ ድረስ አላህ በእርሳቸው ላይ የሚያወርደውን ራእይ ወሂ አከታተለው። ወሂ በብዛት በወረደበት ወቅት ነው መልእክተኛው የሞቱት ይላል። መሐመድ መገለጥ በጣም በሚወርድበት ሰዓት ከሞተ ወደ መጨረሻው አካባቢ ስፔሻሊ ሊሞት ሲል በጣም መገለጥ ይመጣ ነበር ከተባለ፣ ዑመር ደግሞ አልታዘዝም ያለው ይሄ መገለጥ በሚመጣበት ሰዓት ነው። በጣም 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 በሚመጣበት ሰዓት መሐመድ ደግሞ እንደዚሁ በሐዲስ ራሱ ምን ብለዋል? አላህና መሐመድን የታዘዘ አላህን ታዘዘ። ኦኬ አላህን ብቻ ሳይሆን መሐመድንም ደግሞ ልትታዘዙ ታዛችኋል። ሁለቱንም ነው። አንዱን ብቻ ነጥላችሁ መታዘዝ አትችሉም። ስለዚህ መሐመድን የታዘዘ ነው ጀነት የሚገባው፣ ያልታዘዘ ደግሞ ጀነት አይገባም። አላህንም አልታዘዘም ተብሎ ነው የሚታሰበው። ስለዚህ ዑመር የጀሃነም ነው የሚለውን ፕሩቭ ያደርጋል ብዬ አስባለሁ። ቡስ የዛሬውን ቶፒክ ምንድን ነው እሱ? ኢቨን አርጊው ያደረጉን አለ እንዴ? የሞከሩት አለ? ለም ከቅድም ጀምሮ ምንድን ነው ዝምታ? ተንቀሳቀሱ እንጂ ወገን እንኳን ደህና መጣ። እስኪ አንተ ደግሞ ታስቸግራለህ። እሺ ማን ነው የሚደረግ? ጓ ቀጥል እስኪ ከሱ ብቻችሁ ያወራችሁ ነው፣ ራሳችሁን እያጽናናችሁ ነው። ከላስ በውሸታችሁ
ራሳችሁ ከምትጣጣሉ ለኛ እድል ሰጣችሁ ቃስ ብለን እንነጋገር ምን ችግር አለ? ምንም እኮ አሁን አንተ ሐዲስ ሲጣመጣ ምንም ሲት ሰታገኝ ራስህ እንድፈልግ ተተገዋለህ እንጂ እኔ ኤነርጂ የለኝም ካንተ ጋር መጮ የሆነ ነገር ላወራፍ ኤነርጂ የለህም እውቀት የለህም። ሐዲስ አምጣና ሲተቱ የት ጋር እንዳለ እንነጋገር። አዳምጣ ቆይ መሳደብ ምተዋለህ። አዳምጣ ቆይ እባክህ። እኔ አንተ አንዴ ደንቆሮ ብለህ ትሳደባለህ፣ አንዴ ደንዝ ብለህ ትሳደባለህ። ሳትሳደብ ናና እንነጋገር። ያው አዲሱ ክፈትለት፣ አዲሱ ክፈት። ያው አረብኛው አድርግለት። አምጣው በአረብኛው አንብብ ያሲን። ይታያል ያሲን? በደንብ እንትን አድርግልኛ። ኧረ በደንብ ይታያል። እሺ عن ابن عباس رضي الله عنه حضر رسول الله صلى الله عليه وسلم وفي البيت رجال فيهم عمر بن الخطاب فقال النبي صلى الله عليه وسلم هلم أكتب لكم كتابا لا تضلون بعده. هون إهلين كذا عمر من آله يا عمر يالو نقرنا هون إن أنت متهمت فدل محمد من آله عمر من آله محمد يالو نو لطف الله شو ما نو يالو ያው በአማርኛ ትርጉሙ እንኳን ቢሳሰትም አማርኛ ብዙም ስለማልችል ነውና ኑ ኪታብ ልጻፍላችሁ አለ ሙሐመድ። ኪታብ ልጻፍላችሁ አለ። ከዛ የሙሐመድ መልስ የዑመር መልስ لا تضلون بعده ያንን ኪታብ የዑመር መልስ ምን ይላል? قد غلب على ان رسول الله صلى الله عليه وسلم አሁን ዑመር የተናገረው ከሰሃባ ጋር ነው። ዳይሬክት ነብዩ ላይ መልስ አሁን የመለሰው ከሰሃባ ጋር ነው የተናገረው። ዑመር ረዲየላሁ ዐንሁ ምንድነው ያለው? ان رسول الله صلى الله عليه وسلم قد غلب عليه ዑመር የመለሰው ለሙሐመድ ለተናገረው ነው ዑመር የመለሰው ወይስ ሌሎች ለተናገሩት ነው የመለሰው? ዑመር ዳይሬክት ለነብዩ አይደለም መልስ የሰጠው ለሰሃባ ነው የተናገረው። አሁን ሌሎች ሰሃቦች ምን ብለው ተናግረዋል? በጣም እንደዛ ነው። ሌሎቹ ምን ብለው ተናግረዋል? ሰሃባ ምን ብለው ተናግረዋል? ان رسول الله قد غلب عليه الوجع ነው ያለው። ሌሎቹ ምን ተናግረው ነው ዑመር መልስ የሰጠው? አላህ መልእክተኛ ህመሙ ቢሱበታል። እንደዛ ብሎ የተናገረው ዑመር ነው አይደል? ህመሙ አሸነፈውና وعندكم القرآن إن أنت قرآن للاችሁ እንደዛ ብሎ የተናገረው ዑመር ነው አይደል? እንደዛ ብሎ የተናገረው የአላህ መልእክተኛ ህመሙ ብሶበታል ብሎ የተናገረው ዑመር ነው። ስለዚህ መልስ የሰጠው ለሙሐመድ ነው እንጂ ሌሎች ሰሃቦቹ ስለተናገሩት አይደለም። ምክንያቱም የተናገሩት ነገር ስለሌለ እዚህ ላይ ማለት ነው። ያኔ ብዙ ሰዎች ስለነበሩ ብዙ ሰሃባ ስለነበሩ ማለት ነው። ዑመር ነብዩ ላይ ዳይሬክት መልስ ሳይሆን የሰጠው ለሰሃባ ነው የተናገረው። የአላህ መልእክተኛ قد غلب عليه الوجع አሁን ዳይሬክት ከነቢያችን ጋር ቢናገር ያ ረሱላህ قد غلب عليك الوجع ይል ነበር። ግን ዳይሬክት ኔትወርክ ይቆራረጣል። ነብዩ መልስ ሳይሆን የሰጠው ለሰሃባ እና እዚህ ላይ ዑመር ማለት የፈለገው ምንድነው? ነብዩ በጣም ስላመመው እኛ ቁርአን አለን ይበቀናል ከሰሃባ ነው እንጂ ያለው ለነብይ ዳይሬክት መልስ አልሰጠም። የነብይ ትእዛዝ አልቀበልም አላለም። አይ ነብዩ ማንን ነበር ያዘዘው? ነብዩ ማንን ያዘዘው? አጠገቡ ነበሩ ሰዎች። ዑመር አጠገቡ ነው አልነበረም? ነበር። ቴንኪው አጠገቡ ናቸው እነኛም ዑመርም አጠገቡ ነው። ስለዚህ አንጡልኝ ልጻፍ ሲል ሙሐመድ ታሟል ያላ መጽሐፍ ስላለን አንፈልግም ካለ ስለዚህ ለሙሐመድም ነው ምላሹ።
ያ ሁለተኛ ደግሞ ምንድነው እንደው እሱ እንኳን እንዳለው ቢሆን ሙሐመድ ወረቀት አምጡ ይሄ አንፈልግም የምትል ነገር አንተ ነው የምትጨምረው። ሙሐመድ ወረቀት አምጡ ልጻፍ ሲል ሰሃቦቹን ሲያዛቸው ዑመር ደግሞ ምን አለ? ሙሐመድን ተቃርነው እንዳታመጡለት ምክንያቱም ቁርአን አለን እያለ እየተቃረነው ነው። አሁን ችግሩ ምን መሰለህ? እናንተ እዛው ሐዲስ ላይ የሌለው ነገር ስትጨምሩ ያንን ነገር እውነት ለመስመሰል የሚታደርጉት ልፋት ነው። አሁን እዚህ ላይ አታልቀስ ድጋጋ ያም ትላገገው ምንድነው ሰው የጨመርነው? አምጡ ልጻፍላችሁ አለ። ለምን ትሳደባለህ? ለምን ሙት ለታደርገኝ አዳምጥ። ለዛ ድምፅ ራሱ እንዴት እንደሚዘጋኝ ባየ ከስሩን እንደው የለም ይላል ፓራፍሬዝ አድርገው። ራችን ላይ በጣም ይህን አርቲኩሌት ማድረግ ከከበዳችሁ ሙስሊሞች እንዴት እንደምትረዱ ነው የሚገርመኝ፣ እንዴት እንደሚገባችሁ ማለት ነው። በጣም ግልጽ ንግግር ነው። በነገራችን ላይ ሙሐመድ ተናገረ፣ አምጡ ወረቀት አምጡ ልጻፍላችሁ ወደፊት እንዳትሰጡ አለ። ከዛ በኋላ ዑመር ደግሞ የአላህ መጽሐፍ አለን ነብዩ እውነትም ታመዋል ብሎ መለሰ። ሙሐመድ እነሱ ባሉበት ነው የተናገረው፣ ዑመርም ለእነሱ ነው የመለሰው፣ ለሙሐመድም ነው የመለሰው ማለት ነው። ይሄ በጣም ሲምፕል እኮ ነው። ምን ሆናችሁ ነው ሙስሊሞች? ይሄን ደግሞ የሚያረጋግጠው ከዛ በኋላ አሁን ዑመር እንዳሌለ አድርጎ ሳቦቹ ሌላ ቦታ እንዳለ አድርጎ እኮ ነው ሊያወራ የሞከረው ማለት ነው። ከዛ ለማን ነው የታዘዘው ብዬ ስጠይቀው ምን አለ? ለሳቦቹ ፕሊስ ሚታችሁ ሸኝዌን ለሳቦቹ አለ አይደለ? ከሳቦቹ አንዱ ደግሞ ማነው? ዑመር ነው የታዘዘው ማለት ነው። ዑመሬን ነው ስለው ደግሞ እዛው አብሮት ፕሊስ ሚት አድርግ እዛው አብሮት ነው ማለት ነው። እዛው ስሩ ቆሞ ስሩ ካለ አብሮ ከሆነ የታዘዘውም ዑመርም ተሆነ መጽሐፍ ልጻፍላችሁ አምጡ ሲል ነው የአላህ መልእክተኛ ታሟል፣ ቁርአን እያለን ቁርአን በቂያችን ነው ካለ ግልጽ እኮ ነው፣ ግልጽ ነው። አልታዘዝም እያለ ነው። ለዛም ነው እነ ኢብን አባስ ሲበሳቸው የነበረው። ሐዲሱም ራሱ ይናገር የለ እንደ ከጎኑ ያሉ ሰሃባዎች እኮ ክፍፍል መጣ፣ ይሰጠውና አይሰጠው የሚል በማን ነው? ዑመር ሲናገር ይሰጠው ብለው የተከራከሩ አሉ። አይ ቲንክ እና አቡበከር ነው አንዱ ስጡት ወረቀት ይጻፍ እያለ ነበረ። አይ አለ መሐመድን ደግሞ አለመታዘዝ ደግሞ በእምነታችሁ ከባድ ነው። ይሄ እኮ በጣም ክሊር ነው። እና ሙስሊሞች አሮ ነው ለምን እስልምና ውስጥ እንደምትቀመጡ ግራ ነው የሚገባል። አንዳንድ የመታችሁ ስትክዱት በግልጽ የሚነበበውን ነገር ያ የግዴታ ጎትተው ፖለቲካ፣ ሁሉም ፖለቲካ ለመስራት ይሞክራሉ። እንደዚህ አይነት ድንቁርና ስለዛ በየሱ አንዳንዶቹ ደግሞ እንደሚያቃክት ያደርጋሉ ማለት ነው። ድንቁርናችሁን የጣራ ሰርቶባችሁ ሀዲሱን በደንብ ለሚያውቀው ሰው ለምናውቀው ፖለቲካ ልትሰሩ ስሞክሩ እንዴት እንደሚዘጋ ብታዩ፣ እንዴት እንደሚሰለች በጣም የሚቀፈው። ለመዋሸት ስትሞክሩ እና ፖለቲካ ለመስራት ስትሞክሩ ታስቁኛላችሁ። ቀደም ሁለት ልጆች ነዋል ከፍ አድርገን ሂምሌት አድርገን የላክ ናቸው። ከፍ አድርገን ሂምሌት ነው የምናደርጋቸው። አሌስ በጣም ነው የሚሰለቸው። ለዛም ነው ደጋግሞ እናንተን ላይ ያወጡ ማዋረዱም ስለሚያስጠላ ነው። ላወራችኋት ከፍ አድርገን ሂምሌት እናደርጋችሁ እንችላለን። ሐዲሱን ጠንቅቀን አንብበን ምን አይነት አርጉመንቶች አሉ የምናነሳቸውን ጠንቅቀን ስለምናውቅ ማለት ነው። እና ዝም ብለህ ተረተረ ማውራት መፍትህ ነው፣ መፍትህ ነው። ሐዲሱ ማይለውም ማለት መፍትህ ነው። ሐዲሱ የሚለውን ግን ከሆነ እኛ የምንለውን ነው የምትለው። ከሐዲሱ ውጭ ማለት ትችላላችሁ። ሞኤ ቁጥር ደጋግመህ እየጻፍክ ነበር። እንኳን ደህና መጣህ። ሰላም ሰላም። መልካም ኦኬ። ሐዲሱን ሰምተዋል ብዬ አስባለሁ። ደጋግመህ ቁጥር እየጻፍክ ስለነበር ሰምቼዋለሁ። እኛ የተናገርነው ስህተት አለ? ስህተት ያው በእናንተ አረዳድ አልተሳሳታችሁም አይደለም። በእኛ አረዳድ ሳይሆን በሐዲሱ መሰረት አንዲት የጨመርንበት የቀነስነው አለ? እንደኛ እኔ ሙስሊም ነኝ ባዛዊ ምን አገባኝ? እኔ እሱን አልጠየኩም። ሙስሊም እንደሆን ካውቄ እኮ ነው አሁን እየጠየኩ ያለሁት። እኔ ሐዲሱ ላይ
ሐዲሱ ማይለውን አንዲትኛ የጨመርነው አለ ወይንም የቀነስ ነው? የአረዳድ ጉዳይ ነው እኮ። አረዳዱም ላይ ሐዲሱ ማይለውን ያልነው አለ ወይ? ሐዲሱ ማይለውን ያልነው አለ? አንድ እናንተ የተረዳችሁበት አግባብ አለ፣ እኛ የምንረዳበት አግባብ አለ። የተባለው ደጋግመህ ቁጥር እየጻፍኩ ስለነበረ በደንብ ተረድተዋል ብዬ አስባለሁ። እኔን ቻሌንጅ እንድታደርገኝ አሁን ኦፕን ኦፖርቹኒቲ እየሰጠው ነው፣ ለአንተ አድቫንቴጅ እየሰጠው ነው። እኔ አንተን አታከም አድርገህ አንተ እኔን እስኪ አድርገኝ። ሐዲሱ ላይ አንዲት የቀጠፍንበት አለ ወይ? እሱን እኮ ነው የምልህ። አሁን እዛ ጋ ነቢያችን ሰለላሁ ዐለይሂ ወሰለም በጽኑ በመታመማቸው ያንን ለመጻፍ እንደተቸገሩ ስለገባው ነው። እዛ ቦታ ላይ ማስረጃ እዛው ላይ አነበብከው እኮ። ና ከፍ በል። ሰምታችሁታል። ለመጻፍ ስለተቸገሩ ነው እንደዛ ያለው ዑመር ብሎናል። እንኳን ለመጻፍ ሊቸገሩ አምጣ ልጻፍልህ እያለው አልሰጡትም። ወረቀት ገና አልተሰጠውም። እሳቸውማ ብለዋል። እሳቸው ብለዋል። ማስረጃ አነበብከው እኮ እዛው ጋር እኮ አንበበው። ሐዲሱን አታነበውም እንዴ? ኖ አንደኛ ደረጃ ለመጽሐፍ ተቸግረዋል ነብያችን ነው ያለው ዑመር፣ ወይንስ ያላ መጽሐፍ ቁርአን በቂያችን ነው ያለው? እሱ እኮ ስለተረዳቸው ነው። በቃል መናገር የለበትም ያለውን ብቻ ነገር ስለተረዳ ዑመር ያለው ሙሐመድ መጽሐፍ አቅቶታል ነው ያለው፣ ወይንስ ያላ መጽሐፍ ቁርአን በቂያችን ነው ያለው? እሱ ያለው ቁርአን አለን ነው። ገብቷል። ተጨማሪ ነው አይደል? ሐዲሱን የሚጽፉት እኮ እሳቸው ተጨማሪ ሐዲስ አያስፈልግም ማለት ነው። እናመሰግናለን። እሱንም እንደዛ አያስፈልግም አይደለም። እዚህ ጋር አሁን እኮ ያረዳድ ጉዳይ ነው። አዳምጡ። ስለዚህ በደንብ አስተውሉ። እናንተ ያልተረዳችሁት ስላለ ነው። ገብቷል። ፕሊስ አምጡ፣ ወደፊት እንዳትለያዩ ልጻፍላችሁ ሲል ብለዋል። ዑመር ያለው ምንድን ነው ያለው? ያላ መጽሐፍ አለን በቂያችን ነው ያለው። እሱ ስለተረዳቸውን ህመማቸው ስለገባው ህመሙ ስለሆነ ማስረጃ በዛ ሰዓት እንዳይቸግ እሱ ነው የተረዳው። ዑመር መጽሐፍ እንደማይችል ሙሐመድ መጽሐፍ እንደማይችል ተረድቼ ነው። እንደዛ ከሆነ እንዳንተ አባባል ከሆነ ጸሎት ያደረገበት ሙሐመድ ኢብን አባስን በደንብ ፐርፌክት ነው የተባለው ኢብን አባስ የዑመርን ያህል የመረዳት እንትን የለውም፣ የአይምሮ ዘገምተኛ ነው። ኢብን አባስ ቁርአንን በዋነኝነት ይፈስራልም የተባለው ኢብን አባስ የሙሐመድ እንደ ዑመር መረዳት ስለማይችል ነው። ወይኔ ነቢያችን ጽፎልን በሆነ ኖሮ ፕላስ ደግሞ በመካከላቸው ጠብና ጥላቻ ጭቅጭቅ ሲፈጠር ጭምር ሙሐመድ ተበሳጭቶ ሂዱልኝ ብሎ እስኪጮህባቸው ድረስ መጽሐፍ ስላልቻለ ነው በመካከላቸው ጠብና ጥላቻ የተፈጠረው፣ ጭቅጭቅ የተፈጠረው። በደንብ አስተውል። እነኚህ ይጻፍ የሚሉት አካል የዑመርን ያህል መረዳት ስላልቻሉ ሰዎች ናቸው። አንደርስታንዲንጋቸው እኮ ይለያያል እኮ። አሁን መረጃ የምታመጣልን እንዴት ነው? ህመማቸውን ያልተረዳ አለ። ገብቶሃል አይደለ? ጎበዝ። አሁን መረጃ የምታመጣልን እነ ኢብን አባስ የሙሐመድ አጎት ልጆች ሙሐመድ መታመሙ መቸገሩን እንኳን መረዳት ስላልቻሉ ነው ወይኔ ጽፎልን በሆነ ኖሮ እያሉ ሲያዝኑ የነበረው። መረጃውን አንጣልኝ። ስላልተረዳን ነው ያሉበትን ወይም ደግሞ ማለት አይጠበቅባቸውም እኮ ማለት ጭቅጭቅ እኮ ያለ ነው እንዴ? እና አንተ እኮ ኢየሱስን የካዱ የሉም እንዴ? ቴንኪው። ሙሐመድን የካዱት ውስጥ አንዱ ዑመር ነው ወይኔ ኢብን አባስ ነው? እዚህ ጋር መካድ ሳይሆን መተዛዘን ነው። መተዛዘን ነው። በጽኑ መታመናቸውን የተረዳ ስለሆነ ነው። ሰዎች ናቸው። ጭቅጭቅ ይኖራል፣ የካዱ አሉ። ኢየሱስን ጭቅጭቅ ይኖራል። በዚሁ አናሎጂ እንሂድና ሙሐመድን የካዱት አሉ ማለት ነው። ሲያዛቸው አልታዘዝም ያሉ እነ ኢብን አባስ ይሰጠው ሲሉ ያኛው ጀማ ደግሞ አይሰጥም ብለው ማለታቸው። ስለዚህ የካዱ አሉ፣ ትእዛዙን አልተቀበሉ አሉ። እናመሰግናለን። ቴንኪው። ሌሎች የምትጨምሩለት ካለ ሄዱ። እፎይ አንድ ነገር ልጨምርለት። በጣም ይቅርታ። ይሄ ልጅ የእሱን አረዳድ ከየት አግኝቶ ነው እንደዚህ ብሎ የተናገረው? የሐዲሱ አረዳድ እዛው ላይ ተቀምጧል። የአላህ መጽሐፍ ስላለን ብሎ ተናግሯል። ማነው? ዑመር
አንተ ከየት ነው ያመጣው ይሄን አረዳድ? ማን ነገር ስለታመሙ ነው ብሎ ማን ነገር? ስለማይችሉ ነው ብሎ ማን ነገር? እስቲ አንሳ፣ ማይክን አንሳ። ነገራችን ላይ ዘግቶታል። ተጣልተዋል፣ ተጨቃጭቀዋል አለ። ጨርሶታል እንትኑን። ስለዚህ ከኢብን አባስ ወይም ከዑመር ከሁለት አንዱ ልክ ናቸው ማለት ነው። ያ ቀጥሉ። ነቢኒ ቃል እናጓ ቦስ የአህመዲን ጀበልን ቪዲዮ አስታወስከው? ቁርአን ብቻ ይበቃናል ሲል ዑመር መሐመድ ከሞተ በኋላ መሐመድን ራሱ እንዴት መቅበር እንዳለባቸው ግራም የገባቸው። ምክንያቱም ቁርአን ብቻ ነው እጃቸው ላይ ያለው አይደለ? ከዛ በኋላ ነው ሐዲስን ፍለጋ የሄዱት አይደለ? ስለዚህ ቁርአን ብቻ ይበቃናል ብሎ ሐዲስ አያስፈልገንም ብሎ እንዳይጽፍ ከልክሎት፣ ኢማጂን ከለከለው እንዳይጽፍለት። ከዚህ በኋላ ማትቸገሩበትን እያለ እንደ ሞተ ግን ወዲያውኑ ደግሞ ተቸገሩ። በምንም ልትሉት የምችሉት ነገር አይደለም። በዛ ላይ ደግሞ እኔ የምናገረውን ነገር አትጻፉ ብሎ ምክንያቱም ሐዲስና ቁርአን እንዳይቀላቀል ነው ብለው በአማርኛው ላይም የጻፉታል ያለውና ጥንቃቄ አድርጎ መሐመድ እንደዛ አዞ እንዳትቸገሩ እያለ ከልክሎት ለምንድን ነው እንትን ያደረገው? መሐመድን ካልታዘዘ ደግሞ እሱ የጀሃነም ነው። ይሄ ኦብቪየስ ነው፣ በቃ ግልጽ ነው። አላህንም አልታዘዘም ማለት ነው። እና ሙስሊሞች ይህንን ጥያቄ በደንብ ብታጤኑበት ደስ ይለኛል። እኔ ከእስልምና ለመውጣት ከበቂ በላይ ምክንያት ነው ብዬ አስባለሁ። እያጤኑበት ነው። ሰላም ብያለው ሰዎች ሁላችሁንም፣ ሰላም ለእናንተ። የሆነ ቪዲዮ ላሳያችሁ እርሱ ጋር የሚገናኝ ፎይ ይቻላል። የዩቱብ ከሆነ ሜይ ቢ ነው የምን ቪዲዮ ነው? ጀስት ዛሬ ሲያወሩት የነበሩ ነው። እዚህ ታይትል ጋር የሚገናኝ ዩቲዩብ አይደለም። የዩቲዩብ ማስትሬሽን ምናምን ከባድ ነው። ከቁርአን ጋር ምንድነው ከሐዲስ ጋር በተገናኘ ሰሟን ምንድነው ቁርአኒስት ናቸው፣ አንዳንዶች ደግሞ ሐዲስንም እንቀበላለን ይላሉና ጠብ አጋጥማቸው ልዩነት ተፈጠረ ማለት ነው። ይሄ ልዩነት በፊት ሳይሆን በፊትም ብቻ ሳይሆን አሁንም ያለ ነውና እቺን እናዳምጣት አንዴ። አሁን አጥልቻለሁ ብዬ አስባለሁ። ምንድነው ወንድሜ ታድላ ቁርአንን ሙሉ በሙሉ ይቀበላል፣ ሐዲስን ግን ከተፈጠረው ህግ ጋር ከተጋጨበት ከተፈጠረው ህግ የሚጋጭ ከሆነ ሐዲስን እንደማይቀበል አረጋግጦልኛል። አሁን እዚህ ላይ ተሳስቻለሁ? ምንም አልተሳሳትም። እንግዲያውስ ፋይናል ሪዛልቱ ልንገርህ። እንደዚህ አይነት እምነት ቀጥታ ከእስልምና ያስወጣል። አላውቅም ቁርአን ላይ እንደዛ የሚል ነገር የለም። ከእስልምና ያስወጣል። ተድላ ቁርአኒስት ሆነ ይመሸው። ታድላ አለ ቻሌንጅ ማድረግ ጀመረ። ታድላ እያለ ነው የሚጠራው ኡስታዙና ቁርአንን እቀበላለሁ ሐዲስን ግን አልቀበልም አይነት ነገር ሲናገር መብላላት ጀመሩ ዋሃብዮች። ቁርአንና ሐዲስ የሚቀበሉ ዋሃብዮች መብላላት ጀመሩ፣ ተጣሉ። በጣም ትልቅ ጠብ ነው። ቪዲዮን ቆይ ልክልህና ሞር ትሰራበታለህ። ከዛ ጠብ መጣና የቁርአኒስት ጀማው ይሰበሰባል። ቆይ ብራይትነስ ልጨምረው። ተርላ ጀማው ወደ ጀማው ሰብሰብ ይላል። የቁርአኒስት ይሄኛው ቁርአኒስት ታውቀዋለህ ብዬ አስባለሁ። ማን ነበር የሚባለው? አብዱል ጀሊል። የቁርአኒስት ጀማ ይሰበሰባል። ትናንት ወዲያ ቪዲዮ ሰርቼበታለሁ። እንደው ከፎይ ቀድመን አንተን ነው ምንሰካልህ ብሎታል አንድ በውስጥ እና ፖስት ታይቼው አንተ ጠማማ ከፎይ ቀድመን አንተን ነው ስናገኝ ምንሰካልህ ከሱ ተሻለ ምናምን ብሎ እና ቤቱታ እያቀረቡ ነው። ቁርአኒስት ጀማው ሰብሰብ አለና ከዛ ወጣው። አሁን ነው ባይዚ አሁን ላይቭ ላይ ያለ ነው ይሄ ውይይት ማለት ነው። እነሱ ነው ላሰማችሁ። በግድ አስገቡንና መነጋገር ጀመር። እንግዲህ አሁን ፖስት አደርገዋለሁ። ይሄ ጃ የሚባለው ልጅ አንደኛ ልጅ ነው፣ ይሄውትም ኤክስፒሪየንስ የለውም። እስልምናንም ወክሎ የሆነ ነገር ለመናገር በግሉ የሚያምነውና የሚረዳውን ሳይሆን በቡድን የሰማውን ትናንት ካጠገቡ አንድ ሰው ቁጭ አድርጎ ለ20 ምናምን ደቂቃ እኔ ወንድ ልጅ ነኝ፣ ወንድ አድርጎ ነው አላህ የፈጠረኝ፣ ወንድን ቂጡን እንዲህ ያደርጋለሁ ብሎ የሚናገርን ሰው ጀዛኩ ቁርአኒስቶች የቁርአኒስት ጀማ ምን አለ? ግብረ ሰዶሞች ጋር ሆነው እያጠቁን ነው፣ አታክ እያደረጉን ነው።
እኛ የተናገርነውን ጓረ ቴንኪው ደገምት አድርገናል። ትንሽ በደንብ አስተውሉ። ከዚህ በፊት ነግረናችሁ ነበር። የዋብያ ኡስታዞች ቲክቶክ ላይ የሚሰሩት ከግብረ ሰዶሞች ጋር ነው። ደጋግመን ነግረናችሁ ነበር። አሁን ለመፍረሳቸው ምክንያት አንዱ እሱ ነው። ባይዘ ያኔ አስቀድመን ስንነግራችሁ የነበረው ገና መዓት መከራ ዞባቸው ይመጣል። አሁን ኢቨን የግብረ ሰዶሚያን ደጋፊዎቹ ጀማ እነኞቹን ቁርአኑ ያለውን እንላለን፣ አዲሱ ያለውን እንላለን የሚሉና አቡ አብደላ አሉ አይደለ? እነሱን በማን ነው እያሰደቧቸው ያሉት? በግብረ ሰዶሚያኖቹ ናቸው እያሰደቧቸው ያሉት። ኡስታዞቹ ከእነኛ ጋር ተመሻይተው ኤቴስት ነን ካሉ፣ ግብረ ሰዶም ነን ካሉ ከእነሱ ጋር ተስማምተው ነው እነኞቹን ጀማ እያሰደቡ ያሉት። ይሄ ሄዶ 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 መጨረሻ ላይ እርስ በርስ እንዲህ ያገዳድላችኋል። ለምን መሰላችሁ? የምላችሁ እነ አሊ ሱናን አናሳይ 4066 ላይ 65ም እንደዚህ ስታያቸው እንዳለ 70 ላይም 47 እነኚህ ሃይማኖቱን የቀየረና እንደገና ደግሞ ኤቴስት የሆነን ቀጥታ እሳት ነው የለቀቁባቸው። ከኤቴስት ጋር አብሮ መስራት በፍጹም አይቻልም እንደ እስልምና ሕግ። ኤቴስት እንዲኖርም ደግሞ አይፈቀድለትም። ሱራ 9:5 ከወረደ በኋላ ጣዖት አምላኪያኖቹ እንዲኖሩ አልተፈቀደም፣ አይቻልም። እንኳን አብሮ መስራት ማለት ነው። ክርስቲያንና አይሁዶች በጂዚያ ሊታለፉ ይችላሉ፣ በዛው በመከራ ውስጥ ሆነው እና ይህንን ማያውቁ ወይም ተዊል እንትን እያደረጉ ቁርአኑን ክደው ነው ከኤቴስት እና ከግብረ ሰዶሚያን ጋር አብረው የሚሰሩት ኡስታዞቻቸው። ማርክ ማይ ወርድ፣ ይሄንን የሚቃወሙ ሌሎች ኡስታዞችም ሆነ ወይን አሁን ያሉትም ይመጣሉ። ከኤቴስት ጋር አብሮ መስራት፣ ከግብረ ሰዶሚያን ጋር አብሮ መስራት ይቻላል ወይ? ኤቴስቶችንና ግብረ ሰዶሚያችን ገንዘብ ከፍሎ ኡስታዝን ማሰደብ ይቻላል ወይ? አይቻልም ብለው የሚመጡ ይኖራሉ። አሁን የተድላም አንድ ሁለት የሞካክረውታል። እሱኑ ነገር መሰለኝ። ቀጥል። ሶሪ ረጅም ሰዓት አደረኩኝ። ድጋሚ ላሰማችሁ፣ በደንብ አስተውላችሁ ስሙት። ለምን ቁርአኒስት ወንክ ብለው ሲተቹት ነበርና ከዛ እዚህ ቤት መጡ ነው ደግሞ ያለፈውን ኮንቨርሴሽን የሚደግሙ ማለት ነው። እና አዳምጦት በደንብ። አንደኛ ልጅ ነው፣ የህይወትም ኤክስፒሪየንስ የለውም። እስልምናንም ወክሎ የሆነ ነገር ለመናገር በግሉ የሚያምነውና የሚረዳውን ሳይሆን በቡድን የሰማውን ትናንት ካጠገቡ አንድ ሰው ቁጭ አድርጎ ለ20 ምናምን ደቂቃ እኔ ወንድ ልጅ ነኝ፣ ወንድ አድርጎ ነው አላህ የፈጠረኝ፣ ወንድን ቂጡን እንዲህ ያደርጋለሁ ብሎ የሚናገርን ሰው ጀዛኩም አላህ ኸይር እያለ እየሰማ እኔ ደግሞ ይሄ ነገር አልገባኝም፣ እኔ እንደዚህ አይነት አቋም ሳራምድ ነው የነበርኩት፣ ስለዚህ አታስጨንቁኝ፣ እኔ በቃ አልቀበልም ካልኩ አልቀበልም ነው እያል ምን ልጅ የሚሳደበውን ሰው ወንድ ልጅ እንዲህ ላድርግ እያለ የሚናገረውን ሰው አክሴፕት አድርጉ። እሺ ሀሳቡ አይቲን ገብቷቸዋል ብዬ አስባለሁ። ልዩነቱ በመሐመድ ጊዜ ብቻ ሳይሆን አሁንም እየተፈጣፈጡበት እያለፈ አይደለም። ዛሬ ነው ይሄ። አሁን እፎይ ውይይት ገብቶ እያለ የነበረ ኮንቨርሴሽን ነው እና ይሄ ልዩነት ቁርአኒስት ነኝ አይ ሀዲስን መቀበል አለብን ግዴታ ነው፣ ሀዲስን ካልተቀበል ትከፍራለህ ምናምን የሚለው ጭቅጭቅ አሁንም ድረስ ያለ ነው ለማለት ነው። እግዚአብሔር ይስጥልኝ። ያ እነኚህ ሰዎች እያሳዘኑ ይመጡ እኮ በቃ ምንም እረፍት አጡ እኮ፣ ሰላማቸው ተበጠበጠ። በቃ የሆነ እንትንማ እኮ አሉ እኮ ለኦርቶዶክሶች መጫወቻ ያደረጉን ያለውን ዛሬ ቪዲዮ ሰርችበታለሁ። ሜይ ቢ ክርስቲያን አሳያቸው ሰብሰብ አድርጌ አስቀምጬላቸዋለሁ። 2018 ብጥብጣቸውን ለወደፊት ይጠቅማቸዋል በሚል ለኦርቶዶክሶች መጫወቻ ያደረጉን እስኪሉ ድረስ ማለት ነው። ጥባጥቤ እንዲህ ነው የተጫወትንባቸው 2018 እንዲህ ጥባጥቤ ማለት ነው። 2018ን እንዲህ ጥባጥቤ የተጫወትንባቸው እስከ ዛሬ ድረስ ለሰሯት ፖለቲካ እያንዳንዷን ዋጋ ያስከፈልናቸው። አሁን እኛ ስራችንን ጨርሰናል። ኦልሞስት ስራችንን ጨርሰን እነሱ እዛው የዋሸና ያልዋሸ እየተባባሉ በኩርኩም ይባባሉ።
ባይዘይ ክርስቲያን ቪዲዮን አሳያቸው። እዛ ውስጥ ገብታችሁ ይዩት። እጅግ ጸያፍ ኡስታዞቹ የሚሰዳደቡት አንደኛው ኡስታዝ አንደኛውን ኡስታዝ ትራንስጀንደር ተደርጓል ምናምን እየተባባሉ ይተማማሉ። እንዲህ ተደርጓል እንዲህ እያሉ እንትን የሚሉት ማለት ነው። እስልምናው ቀፈፈ የሚሉ አሉ። ደግሞ እንደዛው በቃ በዚህ ምክንያት እንዲሆን የሚሉም አሉ። ቅድም ሰርቼበታለሁ ሰብሰብ አድርጌ 2018 ታሪክ ነች ትቀመጥ ለወደፊቱ። አይ ቲንክ ኔትወርክ መሰለኝ ከፍ አይልም ክርስቲያን። ኦኬ አሁንም ዝጋው። ቆይ ኦኬ ቀጥለው እና 2018 ራሳቸው በራሳቸው በዋሹት እዛው እንደተባሉ አለቀ ማለት ነው። እንደተባሉ አለቀ። ውሸት እንድቹ እንደዋሹ ውሸቱ ውርደታቸውን እነሱኑ መልሶ ያዛቸው ማለት ነው። እና ዩቱብ ላይ ቀደም ሰርቼላችኋለሁ። ሾፍ አድርገዋት እና ይበቃ እነሱን ይመስላችኋል። ያ ቅድም የሰራው ቪዲዮ ይሄኛው ነው፣ የመጨረሻ ላይ የሰራው ማለት ነው። ከ5 ሰዓት በፊት የተለቀቀ ነው። አዳምጡት። እንደ አጠቃላይ የሚናገረው ምንድን ነው መሰላችሁ? እስካሁን 2018 የተሰሩት ስራዎች ውጤታቸው አሁን ላይ እየታዩ ነው። በእርግጥ አመቱ ሙሉ አመርቂ ነገር የታየበት ነው። ነገር ግን አሁን ፍጻሜው ደግሞ ምንድን ነው የሚለውን እነዚህም ቪዲዮ ገብታችሁ ብታዩዋቸው በደንብ ትረዳላችሁ እና ምን ያህል ስራ እንደተሰራም በዛው ቼክ አውት ማድረግ ትችላላችሁ። ገብታችሁ ይዩት። ይሄ ነው ቪዲዮ። እሺ ይህንን ቪዲዮ ገብታችሁ ቼክ አድርጉት። መጨረሻ ላይ ያለ ቪዲዮ ነው። በእርግጥ አመቱ እዚህ ጋር ታገኙታላችሁ። ይህንን ቪዲዮ ታገኙታላችሁ። ይሄኛውን አይበቃችሁም እንዴ? ደህና አደሩ። ይብቃንሽ። ሰላም እደሩላችሁ። መልካም አዳር ቦስ። እናመሰግናለን። እናንተ ሰዎች በደንብ ፖይንት አግኝታችኋል ብዬ አስባለሁ። አታፍርም እንደ ኩርኩሙ ስም ራሱ ኩርኩሙ የሚባል ስም ዘህ ኩርኩሙ የሚል ስም ዘህ አታፍርም ትላለህ። ይሄኔ አንደኛ ኡስታዝ ነህ እኮ እዚህ ንጽጽር ከሚሰሩት ውስጥ መስራት ነው። ተነቅቷል። ኩርኩሙ ባን ነው ላሽ ያጣትላለህ ፍታ ር ከሚሰሩት ውስጥ ሆነ እጠኛ ነኝ። ኩርኩሙ ሳትገረን እስኪ ነው የትኛው ኡስታዝ ነህ? ሳትዋሽ እስኪ እውነቱን ንገረን። ኩርኩሙ ሼምዙት መጽሐፍ ማቆም አያችሁ ያለችው ነች። እርግጠኛ ነኝ ሴት አይደለህም። ናግባ እስኪ እና ድምፅህን አሰማ እስኪ ካሞ ናዳክ እስኪ ቁጥር ጻፍ። ሴት ነኝ ብላል። እየተቆራረጠ ነው። መልካም አዳር ይሁንላችሁ።